ስለ ዩፎ አንዲፋይንድ ፍላይንግ ኦብጀክትስ ወይም ለይቶ ማወቅ ስላልተቻሉ በራሪ አካላት በታሪክ በጣም አስደናቂና ረጅም ዘመናት ያስቆጠረ ነው። የሰው ልጅ ወደ ሰማይ መመልከት ከጀመረበት ጊዜ አንስቶ እንግዳ የሆኑ ነገሮችን በሰማይ ላይ ማየቱን መዝግቧል። የዩፎ ታሪክ በዋና ዋና ምዕራፎችም ከፋፍለን እናየዋለን። እሱም በጥንት ዘመን ከዚህም በኋላ የታሪክና የሳይንስ ምርምሮች መከናወን ከጀመሩበት ጊዜ በኋላ የተለያዩ ሐሳቦችን ወደ እናንተ የምናጋራ ይሆናል። የጥንት ዘመን ምልከታዎች ስለ ዩፎ ወይም ደግሞ ለይቶ ማወቅ ስላልተቻሉ በራሪ አካላት ምን ይላሉ? በጥንታዊ ግብፅ፣ ሮማንያና የተለያዩ ዓለም ክፍሎች ባሉ የዋሻ ስዕሎች ላይ በሰማይ ላይ የሚበሩ የእሳት ጋሪዎች ወይም የሚያበሩ ጋሻዎች እንደታዩ የሚገልጹ ጽሑፎችና ስዕሎች አሉ። በእነዚያ ዘመናት ሰዎች የሚያዩትን ነገር መግለጽ ስለማይችሉ እንደ መለኮታዊ ምልክት ወይም እንደ እግዚአብሔር ቁጣና መልእክተኛ አድርገውም ይመለከቱ ነበር። ይህንኑ ስሜታቸውንም ጽሑፍ ባልተጀመረበት በዛ ዘመን በየዋሻዎቹ በየድንጋዮች ላይ የዩፎዎችን ቅርጽ የያዙ ምልክቶችን በሰማይ ላይ የተመለከቷቸውን አካላት ዋሻዎች ላይ ስለውም ይታያሉ። ይህ የዩፎ ወይም ደግሞ አንዲፋይንድ ፍላይንግ ኦብጀክትስ ለይቶ ለማወቅ ስላልተቻሉ በራሪ አካላትም ታሪክ የመጀመሪያ ክስተት ነው። ዘመናዊው የዩፎ ታሪክ መጀመሪያ በ1947 በአውሮፓውያኑ ተጀመረ። የዩፎ ታሪክ በዘመናዊ መልክ የተቀየረውና የዓለም ትኩረትን የሳበው በአውሮፓውያኑ በ1947 በሁለት ትልልቅ ክስተቶች ናቸው። እነዚህ ክስተቶችም የኬኒዝ አርኖልድ ምልከታ ሰኔ 1947 ኬኒዝ አርኖልድ የተባለ አብራሪ በዋሽንግተን ተራሮች አካባቢ ሲበር 9 በጣም ፈጣን የሆኑ ልክ እንደ ሰሃን የሚንሸራተቱ በራሪ አካላትን አየ። እሱም ሁኔታውን ሲያስረዳም ልክ በኋላ እንደተወረወረ ሰሃን ሳውረስ ይንሸራተቱ ነበረ ማለቱን ተከትሎ የበራሪ ሰሃን ወይም ፍላይንግ ዲስክስ የሚባለውን ቃል በዓለም አቀፍ ሚዲያዎች መነጋገሪያ ሆነ። ሁለተኛው ክስተት ደግሞ የሮስዌል ክስተት ሐምሌ 1947 በዛው ዓመት ነው። በኒው ሜክሲኮ ሮስዌል በሚገኝ አንድ የእርሻ ቦታ ላይ አንድ እንግዳ አካል ተከስክሶ ተገኘ። የአሜሪካ ጦር በመጀመሪያ ላይ የበራሪ ሰሃን አግኝተናል ብሎ መግለጫ ከሰጠ በኋላ መልሶ ሐሳቡን በመቀየር የአየር ሁኔታ መቆጣጠሪያ ፊኛ ዌዘር ባሎን ነው አለ። ይህ ክስተትም እስካሁን ድረስ መንግስት የባዕዳን ወይም ኤሊያንስ ፍጡራንን ደብቋል ለሚለው ሴራ ቲዮሪም ትልቁ መነሻ ነው። ምናልባት በዚህ የሜክሲኮ በረሃ ላይ የታየው ይህ የተከሰከሰ አካል የአሜሪካ መንግስት ለዜጎች ደህንነት ሲል ይህንን በሚስጥር ይዞ በኋላ ላይ የበራሪ አካላት እንዳልሆነ ከዛ ይልቅ የአየር ንብረት መቆጣጠሪያ ዌዘር ባሎን ነው ማለቱ በብዙዎች ያልተዋጠና የአሜሪካ መንግስት ይህንን ሚስጥር የደበቀበት የራሱ ምክንያት አለው ለሚለው መላምትም መነሻ ሆኗል። የቀዝቃዛው ጦርነት ዘመን ምርምር ፕሮጀክቶች ደግሞ ለዩፎዎች ሌላኛ ምዕራፍን የከፈተ ክስተት ሆኗል። በ1950ዎቹና 60ዎቹ በአሜሪካና በሶቪየት ኅብረት መካከል የነበረው የቀዝቃዛው ጦርነት ወቅት የዩፎ ወይም አንዲፋይንድ ፍላይንግ ኦብጀክትስ ሪፖርቶች በከፍተኛ ሁኔታ ጨመሩ። የአሜሪካ መንግስት እነዚህን ነገሮች የሶቪየት ኅብረት የላቀ የጦር መሳሪያዎች ሊሆኑ ይችላሉ በሚል ስጋትም ወታደራዊ ምርመራዎችን ጀመረ። ፕሮጀክት ብሉ ቡክ ከ1952 እስከ 1969 በአውሮፓውያኑ የአሜሪካ አየር ኃይል ከ12000 በላይ የዩፎ ሪፖርቶችን መርምሯል። አብዛኞቹ 95% ያህሉ የኮከቦች የአየር ሁኔታ ፊኛዎች፣ ደመናዎች ወይም የወታደራዊ አውሮፕላኖች ነበሩ። ነገር ግን 701 የሚሆኑት ክስተቶች ምንነታቸው ሳይታወቁ አንኤክስፕሌንድ ተብለው ፋይሎቹም ተዘጉባቸው። ይህም ክስተት የሰው ልጅ በተለይም ከሌላ ዓለም ስለሚመጡ ፍጡራን በምድር ላይ ስላከናወኑት አንዳንድ የስለላና ሌሎች ድብቅ የመኖሪያ ከተማዎችም እንዲመራመር ምቹ ሁኔታን የፈጠረ ምናልባትም በወቅቱ
የግጭት ሰለባ ውስጥ የሆኑት ሩሲያና አሜሪካ በቀዝቃዛ የዓለም ጦርነት ውስጥ የደረሱባቸውን ነገሮችን ለማሳወቅ የተቸገሩባቸው ክስተቶች ሆኑ። እስካሁንም አልታወቅም። ማንነታቸው ያልታወቁ በራሪ አካላት የሚለው ቀጠለ። የባዕዳን ፍጡራን ወይም ኤሊያንስ ጠለፋ ታሪኮችም በ1960ዎቹ እስከ 1990ዎቹ ቀጠለም። በሂደት ታሪኩ ከእይታም ወደ ግንኙነትም ኮንታክት ተቀየረም። በፊት ኤሊያንስ ወይም ዩፎዎችን አይተናቸዋል ከሚል የሰው ልጅ ከነዚህ አካላት ጋር ግንኙነት ጀምሯል የሚሉ መላምቶች በሰፊው የተንጸባረቁበት ነበርም። በአውሮፓውያኑ በ1961 ባርኒና ቤት ሄል የተባሉ ሁለት ግለሰቦችም ባልና ሚስት ናቸው በባዕዳን ፍጡራን ተጠልፈን ምርምር ተደርጎብናል ብለው ለመጀመሪያ ጊዜ በይፋ ተናገሩ። ይህ ክስተትም ምድር ምናልባት አንድ ቀን በድንገት በባዕዳን ወይም በእነዚሁ ዩፎ ተብሎ በሚጠሩ አካላት የሰው ልጅ ሕይወት አደጋ ውስጥ ሊወድቅ እንደሚችል ማሳያ ሆነ። ክስተቱንም በብዙዎች ዘንድ ማን ይህንን አደረገው፣ እንዴትስ ሆነ፣ እንዴት ሊከናወን ቻለ የሚለው የሁለቱ ባልና ሚስት ባርኒና ቤት ሄል ይህንን ጉዳይ ለተለያዩ ሳይንስ ወይም ደግሞ ታሪክ ለወታደራዊ ጦር ጠበብቶች አወሩ። ክስተቱን በ1961 የሰው ልጅ ስለ ዩፎዎች ወይም ኤሊያንስም ለማወቅ ከሚያደርገው ጥረት ጋር አይቻለሁ ከሚለው ባለፈም በአካልም ተገናኝተን ምርምር ተደርጎብናል የሚለው ክስተት ሆነ። ይህ ዘመንም በሆሊውድ ፊልሞች እንደ ኢት እና ዘ ኤክስ ፋይልስ አማካኝነት ዩፎ ከሌላ ፕላኔት ፍጡራን ጋር በቀጥታ የተያዘ ነው የሚለውን እምነት በሰዎች አእምሮ ውስጥ የሰረጸበት ነበር። በርካታ የሆሊውድ ፊልሞችም ከሌላ ዓለም የመጡ ፍጡራን ከሰው ልጆች ጋር ተላምደው የተለያዩ ታምራዊ ክስተቶችን ሲያከናውኑ ከማየትም ባለፈም የሰው ልጆችን ሕይወትም ወደ ሌላ ምስቅልቅል ውስጥ የሚከቱበትም በተቃራኒ የተሰሩ ፊልሞች በሆሊውድ በሰፊው ተንጸባረቁ። ይህ ክስተትም የሰው ልጅ ኤሊያንስ ወይም ዩፎን ካይቻለሁ ወደ ንክኪ የተቀየረበት ክስተትም ሆነ። ብዙዎችም እነዚህ አካላት ምንድናቸው? ለኛስ በፊልሞቹ ላይ እንደታዩት ስጋት ወይስ ጸጋ? ከሰው ልጅ በላይ የሆነ ልዩ ችሎታ አላቸው? ድምጾቻቸው ክፉኛ አስደንጋጭ፣ የትኛውንም አካል ሰብረው መውጣት የሚችሉ የድምጽን የተለየ ባህሪ የሚያሳዩ ክስተቶችም ሆነዋል። በዚህም የተነሳ የሆሊውድ ፊልም በሰፊው ኤክስ ፋይልስ፣ ዩፎ፣ ኤሊያንስ እያለ የተለያዩ ፊልሞችን ከ1961 በኋላ የሁለቱን ባልና ሚስት ታሪክ መነሻ በማድረግ በርካታ ድርሰቶችን ሰርቷል። ድርሰቶቹም በሰው ልጅ አእምሮ ውስጥ እስካሁን ድረስም ቀጥለዋል። ዩፎ ከእይታ ወደ ንክክ የተቀየረበት ዘመን። የቅርብ ጊዜ ለውጦች ደግሞ እና ይፋዊ መግለጫዎች እንደማያሳዩት ከሆነ ከ2017 በኋላ በዩፎ ታሪክ ላይ ትልቅ ለውጥ መጣ። የአሜሪካ መንግስት ጉዳዩን ከቀልድና ከሴራ ቲዮሪ አውጥቶ በሚስጥር የያዛቸውን መረጃዎችን ማውጣት ጀመረ። አን አይዴንቲፋይድ አኖኒመስ ፊኖሚና አሁንም ስሙ ከዩፎ ወደ አን አይዴንቲፋይድ አኖማለስ ፊኖሚና በሚል ተቀይሯል። ትርጉሙም ለይቶ ማወቅ ያልተቻለ ያልተለመደ ክስተት ማለት ሲሆን ዓለም ሳይንሳዊ ስም ለመስጠትም ነው። የባህር ኃይል ቪዲዮ መለቀቅ በ2020 በአውሮፓውያን የአሜሪካ መከላከያ ሚኒስቴር ፔንታገን የጦር አውሮፕላን አብራሪዎችን በከፍተኛ ፍጥነትና በቴክኖሎጂ ሊሰሩ የማይችሉ እንቅስቃሴዎችን የሚያደርጉ በራሪ አካላት የተቀረጹባቸው 3 ታዋቂ ቪዲዮዎች ቲኪታካም፣ ጊምባል፣ ጎፋስት እውነተኛ መሆናቸውን አምኖ ይፋ አደረገ። እነዚህ 3 ታዋቂ ቪዲዮዎችም በብዙ የፊልም ባለሙያዎች ዘንድ በተለይም በሆሊውድም እንደ ልዩ መጠሪያ ተደርገው ቲኪታካም፣ ጊምባል፣ ጎፋስት የሚሉ እውነተኛ የፔንታገን የአሜሪካ የጦር ኃይልና በተለያዩ ጊዜ ወደ ሰማይ የሚበሩ አካላትም ይህንን እውነታ ሲያዩትም የተመለከቱበት ክስተት ነው። የኮንግረስ ምስክርነት ደግሞ በ2023 የቀድሞ የደህንነትና የወታደራዊ ባለስልጣናት በአሜሪካ ኮንግረስ ፊት ቀርበው በመንግስት የሰዎችን ቴክኖሎጂ ያልሆኑ በራሪ አካላትና ባዮሎጂካዊ ቅሬቶችን ወይም ባዮሎጂካል ሪሜይንስም ደብቆ ይዟል በሚል አስገራሚ ምስክርነት ሰጥተዋል። ይህም ምናልባት የሰው ልጅ ሰፊ ምርምር ማድረግ ከጀመረበት
ከ1947ቱ በሜክሲኮ በረሃ ላይ ወድቆ ከተገኘው ይህ የበራሪ አካላት ዲስክም አንዱ መነሻ ሐሳብ ሆኖ በተለያዩ ጊዜያቶች በተለይም የአሜሪካም አብራሪዎች እንደዚሁም ደግሞ ሁለቱ ባልና ሚስት ተወስደን ምርምር ተደርጎብናል ያሉበትን ክስተት በአሜሪካ የኮንግረስ አባላት ምስክርነት ወይም ከሳሽነት ይህንን ነገር ለሰው ልጆች ደህንነት ይፋ እንዲያደርግ የተጠየቀበት ክስተትም ሌላኛው እውነታ ሆነ። ከዚሁ ጋር በተያያዘም በአሜሪካ የኮንግረስ አባላትና የተለያዩ ወታደራዊ ደህንነት ሚስጥር ሰላዮች ዘንድም በሰፊ የሚነሳው ኤሪያ 51 ኤሪያ 51 በኔቫዳ በረሃ ውስጥ የሚገኝ ድብቅ የልዩ ፍጡራን መገኛ ከተማ እንደሆነ ይነገራል። ወደዚህ ቦታ የሚንቀሳቀሱም የሚሄዱ አካላትም ገና ሳይጠጉ የሚያስቆሟቸው የአሜሪካ ልዩ ወይም ደግሞ ኔቪ ሲልስ ቲም 6 የተባሉ እጅግ የረቀቁ ቴክኖሎጂዎችን የሚጠቀሙ የአሜሪካ ልዩ ኮማንዶ አባላት የአየር ኃይል አባላት ሲሆኑ በዚህ ቦታ የሰው ልጅም ሆነ እንስሳትም ድርሽ እንዲሉ አይፈቀድም። ለመሆኑ ሳይንቲስቶች ምን ይላሉ? ከዚህ ቦታ ጋር በተያያዘስ የአሜሪካ ኮንግረስ አባላት እንዳጋለጡት ይህ ነገር እውነታ ነው? ይህ በቀጣዩ ነው። ሳይንሱ ምን ይላል? ሳይንቲስቶች እንደ ናሳ ያሉ ተቋማት በአሁኑ ጊዜ ጉዳዩን በምርምር እየገመቱት ነው። እስካሁን ድረስ እነዚህ የታዩ ነገሮች ከሌላ ፕላኔት የመጡ ፍጡራን መሆናቸውን የሚያረጋግጥም ቁርጥ ያለ ሳይንሳዊ ማስረጃ የለም ይላሉ። ሆኖም ግን በሰማያችን ላይ እኛ ልናበራቸው ያልቻልናቸውን በጣም የላቁ ቴክኖሎጂዎች ወይም የተፈጥሮ ክስተቶች እንዳሉ በይፋ ይታመናል ይላሉ። ኤሪያ 51 ወይም ኤሪያ 51 በዓለም ላይ ካሉ በጣም ምስጢራዊና መነጋገሪያ ከሆኑ ቦታዎች አንዱ ነው። በዩናይትድ ስቴትስ ኔቫዳ በረሃ ውስጥ የሚገኘው ይህ ወታደራዊ ቀጠና ለዓመታት የተለያዩ ሴራ ቲዮሪዎች ወይም ኮንስፓይረሲ ቲዮሪና ከባዕድ ፍጥረታት ኤሊያንስ ወይም ሚፎስ ጋራ ለተያዙ ወሬዎች መነሻም ሆኖ ቆይቷል። የዚህ ታሪክ መነሻም ታዲያ በ1947 ከተፈጠረው ክስተት ጋር አብሮ የሚወስድ የሁለቱ ባልና ሚስት ምስክርነትን አብሮ በጋራ የያዘ ሌላ ምስጢራዊ የምርምር ወይም የዩፎዎች ወይም የኤሊያንስ ከተማ ብለውታል። ነገር ግን ከነዚህ ጭምጭምታዎች በስተጀርባ ያለው እውነተኛና ይፋዊ ምስጢር ምንድነው? እውነታውና በዙሪያው ያሉትን ታሪኮችም እንደሚከተሉት ከፋፍለን እናያቸዋለን። እውነተኛውና ይፋዊ ምስጢር እጅግ የላቁ ወታደራዊ አውሮፕላኖች መፈጠሪያ ነው ይላሉ። ለብዙ አስርት ዓመታት አሜሪካ መንግስት የቦታውን መኖር እንኳን አይቀበልም ነበር። ኤሪያ 51 ኔቫዳ በረሃ ውስጥ ስለመኖሩ ለመናገር ፈቃደኛ አይደለም። ይህ ክስተት ግን ወደ ኋላ መለስ ብሎ ሲመለከቱትና የተለያዩ ሴናተሮችና ኮንግረሶች እንደሚሉት የአሜሪካ መንግስት ከተለያዩ ዓለማት ከመጡ ፍጡራን ጋር እየሰራ ነው ከሚለው ክስ ጋር የሚያያዝ ይሆናል። ምክንያቱም የቦታውን መኖር ለበርካታ አስርት ዓመታት የአሜሪካ መንግስት ደብቆ መያዙ ሁኔታውን ትንሽ ወሰብሰብ ያደርገዋል። ነገር ግን በአውሮፓውያኑ አቆጣጠር በ2013 ይፋ የሆነ የአሜሪካ ማዕከላዊ ስለላ ድርጅት CIA ሰነዶች እንደሚያሳዩት ቦታው የአሜሪካ አየር ኃይል እጅግ ምስጢራዊ የሆነ የደህንነትና የስለላ አውሮፕላኖችን የሚሞክርበትና የሚያመርትበት ማዕከል ነው ተባለ። በቀዝቃዛ የዓለም ጦርነት ወቅት ኮልድ ዋር አሜሪካ ሶቪየት ኅብረትን በሚስጥር ለመሰለል የሚያስችላትን አውሮፕላኖች እዚህ ቦታ ላይ ሰርታለች። ከነዚህም መካከል ይላሉ U2 ስፔስ ፕሌን እጅግ በጣም ረጅም ርቀትና ከፍታ ላይ መብረር የሚችል የመጀመሪያ ስለላ አውሮፕላን ነው። A12 እና SR71 ብላክበርድ በራዳር የማይታዩና ከድምጽ ፍጥነት በላይ በ3 እጥፍ ማች 3 ፕላስ የሚጋልቡ አስደናቂ አውሮፕላኖች። F117 ናይትዎክ የአሜሪካ የመጀመሪያው የራዳር ስውር ስቲልዝ ተዋጊ ጄት። እነዚህ በዚሁ ኤሪያ 51 ተብሎ በሚጠራው አካባቢና ሌሎች እንደሚሉት የሰው ልጅ ከሌሎች ዓለም ፍጡራን ጋራ በተለይም የአሜሪካ መንግስት ከኤሊያንሶች ጋራ በጋራ የሚሰራበት ምርምር ማዕከል ነው ይሉታል። ይህንን እውነታም ለመቀልበስ ሲባል የአሜሪካ ምስጢራዊ የደህንነት ሰነዶች ግን ምስጢራዊ የአየር ላይ በረራዎችን የሚከናወንበት ቦታ ይላሉ። ታዲያ ይህ ምስጢራዊ ቦታ ከሆነ ለምን ሰዎች እንዲጎበኙት የአሜሪካ የደህንነት ተቋማትስ እንዲያውቁት አልተደረገም የሚለው ጥያቄ
እስካሁን ያልተመለሰ ክስተት። ሁለተኛው መላምት የባዕድ ፍጥረታት ወይም ኤሊያንስና የፎ ወሬዎች ከየት መጡ? ለዚህስ መነሻው ምክንያቱ ምንድነው? ኤሪያ 51 ስም ከባዕድ ፍጥረታት ጋር የተያዘ በዋናነት ሁለት ምክንያቶች ነው። የሰማይ ላይ እንግዳ እንቅስቃሴዎች በዚህ አካባቢ መታየታቸው ብዙዎች ዘንድ የተዋጡ ክስተቶች አይደሉም። በ1957 እና 60ዎቹ ውስጥ ሰዎች በአካባቢ ሰማይ ላይ የሚበሩ ያልተለመዱ እጅግ ፈጣንና ብልጭታ ያላቸውን አካላት ይመለከቱ ነበር። በወቅቱ ተራው ሕዝብም ሆነ የአየር ትራፊክ ተቆጣጣሪዎች የዩ2 እና የብላክ በርድ አውሮፕላኖች ሚስጥራዊ ቴክኖሎጂን ስለማያውቁ የሚያዩትን ነገር ከሌላ ዓለም የመጣ ፍጡር ወይም መንኮራኩር ይፎ እንደሆነ ያስቡ ነበር ይላሉ። መንግስትም በአውሮፕላኖቹን ሚስጥር ለመጠበቅ ሲል የይፎ ወሬዎችን ከመካድ ይልቅ ዝምታን መርጦ ነበር። የቦብ ላዞር ወይም ቦብ ላዘር ምስክርነት በአውሮፓውያኑ 1989 ቦብ ላዘር የተባለ ሰው በቴሌቪዥን ቀርቦ በኤሪያ 51 ውስጥ የሚገኝ ምስጢራዊ ክፍል S4 ውስጥ በባዕድ ፍጥረታት መንኮራኩሮች ላይ ሪቨርስ ኢንጂነሪንግ የሌላን አካል ቴክኖሎጂ ፈትቶ የመስራት ጥናት ሲሰራ ነበረ ብሎ ተናገረ። ይህ ንግግርም በዓለም ዙሪያ ለነበሩ የሴራ ቲዮሪዎችም ትልቅ ማገዶ ሆነ፣ መነሻ ሐሳብም ሆነ። እውነትም የሰው ልጅ በተለይም ደግሞ አሜሪካና አጋሮቿ ከሌሎች ዓለማት ከመጡ ፍጡራን ጋር ሰፊ የሆነ ግንኙነት ታደርግ ነበረ። ይህም ማሳያ የዚሁ ግለሰብ በቴሌቪዥን ጣቢያዎች ቀርቦ ያደረገው ንግግር ሆነ። ብዙዎችም እንደሚሉት እውነትም አሜሪካ ከሌላ ዓለም ከመጡ ፍጡራን ጋር ከዚህ ቦታ ላይ ትሰራለች። ይህንን መንኮራኩርስ የታገኙት የሚለው ጥያቄ በብዙዎች ዘንድ ያልተመለሰ ሆነ። ኤሪያ 51 ለሰው ልጆች ድብቅ፣ ለአሜሪካ መንግስት ግን ምን እየተከናወነ እንደሆነ የሚታወቅ ቦታ ሆነ። ሶስተኛው መላምት ደግሞ ሮዝዌል የታሪክ ግንኙነት ይሆናል። ብዙ ሰዎች በ1947 ኒው ሜክሲኮ ውስጥ ወደቀ የተባለው የባዕድ ፍጥረታት መንኮራኩርና የፍጥረታቱ አስክሬን አሜሪካ ውስጥ የቀበረችው ኤሪያ 51 ውስጥ ነው ብለው ያምናሉ። የአሜሪካ መንግስት ግን በሮዝዌል የወደቀውን ነገር ሙጉዌል የተባለ የሶቪየት የኒውክሌር ሙከራም ለመሰለል የተሰራ ከፍተኛ የፊኛ ቴክኖሎጂ ስፓይ ባሎን እንደነበረ በኋላ ላይ ይፋ አድርጓል። ይህ ክስተት ግን ብዙዎችም አልተዋጠላቸውም። ምክንያቱም ደግሞ በቦታው እየተከናወኑ ካሉ ድብቅ ስራዎች ባለፈ የአሜሪካ መንግስትም እውነታውን ለመናገር ፈቃደኛ ባለመሆኑ ምክንያት ኤሪያ 51 እውነትም የሰው ልጅና ይፎች የሚመራመሩበት ቦታ ነው። ስለ ኤሪያ 51 ሲነሳም የይፎ ታሪክ ይነሳል። ከዛም አለፈ ሲል ደግሞ እነዚህ በራሪ አካላት የሚጠቀሟቸው በራሪ ዲስኮችና ዘመናዊ የአየር ቴክኖሎጂዎች ይነሳሉ። ታሪኩ በጋራ የሚቃኝ ይሆናል። አራተኛው መላምትና አሁን ያለበት ሁኔታና ጥብቅ ጥበቃ የሚደረግለት መሆኑ ደግሞ ለምን የሚሉ ጥያቄዎችን አስነስቷል። ዛሬም ቢሆን ኤሪያ 51 ንቁ ወታደራዊ ቀጠና ነው። አሁንም የቅርብ ጊዜ የሰው አልባ አውሮፕላኖች ወይም ድሮንና የኤሌክትሮኒክስ የጦር መሳሪያዎች ሳይንሳዊ ሙከራዎች እንደሚደረጉበትም ይታመናል። ቦታው ዙሪያው በከፍተኛ ቴክኖሎጂ ቪዲዮ ካሜራዎች፣ በድምጽ በእንቅስቃሴ መመሪያዎች፣ ሞሽን ሴንሰር የተከበበ ሲሆን የታጠቁ የግል የጥበቃ ኃይሎች በአካባቢው ካሞ ዱድስ በመባል የሚታወቁ ሌትና ቀን ይጠብቁታል። ወደ ቀጠናው ለመጠጋት የሚሞክር ማንኛውም ሰው ከባድ ቅጣትና እስራት ይጠብቀዋል። ወደዚህ ቦታ አንድ ወቅት ላይ ያመራው ታዋቂው ጋዜጠኛና የምርመራ ባለሙያ ጆን ኪንስ ስለዚህ ቦታ ሲናገር ወደ ቦታው በሌሊት ድምጼን አጥፍቼ ለመጠጋት ሞከርኩኝ። ምንም አይነት ነገር የለም። ምናልባት ከርቀት የሚታዩ የተለያዩ የብርሃን ምልክቶችን ታያለህ። ነገር ግን ወደዚህ ተራራ መውጣት ስጀምር ምን እንደተፈጠረ ሳላውቀው የአሜሪካ ኤሪያ 51 ቦታ ላይ ገና ለመቃረብ ስሞክርና ካሜራ ላስተካከል የተለያዩ እንቅስቃሴዎችን ሳደርግ ከየት መጡ ያልተባሉ በራሪ አውሮፕላኖች መጥተው ልዩ ኮማንዶዎች ወረዱ። ከዛም በኋላ የደረሰብኝን ምን የተከናወነ ነገር እንዳለ ካሜራዬን አስቀርተው እኔ የማላውቀው ቦታ ላይ ጥለውኝ ተገኘ። ምናልባት ያ ቦታ የት ነው ብዬ ስቀይር ቴክሳስ ሆኖ ተገኘ። እና በኤሪያ 51 ላይ የሚደረግ የትኛው ምርምር የሰው ልጅ አካል የሰው ልጅ
ከሌሎች ዓለም ፍጡራን ጋር በሚያደርገው ግንኙነት ሰው ያልደረሰባቸው በርካታ ቴክኖሎጂዎች ያሉበት ቦታ ነው። ባጭሩ የኤሪያ 51 እውነተኛ ምስጢር የባዕድ ፍጥረታት መኖሪያም ሊሆንም ላይሆንም ይችላል ይላል።